አይደለም ጥሩ እየሰራ አይደለም። በጣም ነው ተሰማኝ። አንተ በመታረገው ነው የሚሰራው ነገር በጣም ውስጤ እንትን ብሏል። ታውቃለህ የነበረው ነው ማለት እኮ እንደዚህ ሆኖ አብረሽን ይዛችሁ ልትሄዱ ነው? ደህና ነው እኮ ተሽሎታል። ደህና ነው። ምን ሆነ አያገኝም። እሱ በራሱ እንደዚህ አይነት ሁኔታ መቻቸት ሆኖ ጠፍተን ነበርና የዳኔ ጉዳይ እዚህ ውስጥ ከገባ በኋላ አንዳንድ መጥፎ ነገሮች አንዳንድ ክፉ ሰዎች ሲመጡ ለበጎ ነው ማለት ትልቅ ነገር ነውና ዳኒ የሚያደርገው ነገር ጥሩ አልነበረም። በቃ በአዲስ ተንኮልና በአዲስ ሴራ ይዞ መጥቶ ነበረ እና ያንን የሚያከሽፍ ነገር ነው የተፈጠረውና ያንን ቪዲዮ በቃ ከዚህ በኋላ ከልጄ ጎን አንተን ይመስላል ብለውኛል፣ ከልጄ ጎን ነው ፈልገው ልጁ የኔ ነው አይነት ነገሮችን ከሰራ በኋላ እጅግ ቤተሰቡ ተቆጥቷል ማለት ነውና አንድ ላይ መሆናቸው እየታወቀ የአብርሃም መሆኑ እየታወቀ ሩታንም ያስገመተ ስለሆነ ቤተሰቡ በጣም እዚህ ላይ እንትን ብሏል እና ሩታዬን ነገር ለመፍታት እንግዲህ ዝዋይ ድረስ አብርሃም ያለበት ድረስ ሄዳለች። ይህንንም ያደረገችበት እንግዲህ በጣም ከጋሽዬና ከቤተሰቡ ኃይለኛ ግፊት ስለመጣ ነውና ሙሉንም ዝርዝር ጉዳዩን እንግዲህ የሚያጣራልኝ ልጅ አጣርቶልኝ መረጃውን ይዤላችሁ መጥቻለሁ። ሙሉን ሰምታችሁ ትመጣላችሁ። በጣም ከባድ ጥብቅ የሆነ የድምጽ ቅጂም እንግዲህ ሩታ እጅ ገብቶላት እነ ዳኒ ምን አሲረውባት ምን ሊያደርጓት እንደሆነ ያው ዳኒ ይታወቃል። እዛ ከጽጌ ጋር ያለውን ነገር አፈራርሶ መጥቶ ነው አሁን ደግሞ እዚህ ጋር እንደዚህ አይነት ነገር ውስጥ የሚገባውና ሁሉም ጉዳይ እንግዲህ አሁን ፍርጥረት ብሎ ወጥቷል። ሙሉ ዝርዝር መረጃውን ይዤዋለሁ ለእናንተ እንግዲህ የምትሰሙት ይሆናል። ከዛ በኋላ ደግሞ ያለውን ነገር ደግሞ እናወራበታለን ማለት ነው። አዳምጡት። እንግዲህ ጋሽዬ በከባድ ሁኔታ ነው እንግዲህ ዳኒን አስጠንቅቀው ይሄን ነገር እንዲሆን ያደረጉት። ያው ከመጀመሪያው በቃ ዳኒ ሄዳ ከሄርሜላ ጋር መገናኘታቸው ምናምን እንዳለ ሆኖ ብዙ ነገር ተፈጥሯል። ሩታም ደግሞ ከዛ በኋላ ጋሺ ዳኒ የሰራው ቪዲዮ ላይ ጋሺ ልጄ ምናምን ብሎ ተናግሮ ነበር። ከሰማ በጣም ደጋግሞ ነበር ሲናገር የነበረውና በእርግጠኝነት ይሄ ነገር ከባድ ችግር እንደሚያመጣ እኔም ገምቼ ነበር። እሺ ነው እንዳልነውም ደግሞ በጣም ጋሺ ተናደው በጣም ከመለ በላይ ነው ማለት በጣም ተናደው እንኳን እሱ ይቅርና የሩታ ቤተሰብ ራሱ በዚህ ላይ በጣም እንደሚያስቆጣቸውና በዚህ ላይ እነሱ ራሳቸው እንደሚሉ በእርግጠኝነት እኔም ነኝ። ለምን እና ተረርተኛላ ከባድ ነው። ገባ ቤተሰብስ ምን ይላል? አባቱ የመጣው ሌላ ሽማግሌ ሌላ ከሌላ ያገባው ሌላ ልጅ ነኝ ብሎ ደግሞ ልጁ የኔ ነው ብሎ ደግሞ ለራሱ ዝናና ለራሱ ተንኮል ይሄ ልጅ ሲጠቀምበት ዝም ይላል ይያል። በጣም ከባድ ነው። በጣም ጋሽ ከመለ በላይ ነው ተናደዱት። በጣም በቃ ሩታን በቃ ሄደሽ በቃ ዙሪያ ድረስ ሄደሽ ልጁና አብርሃም ይቅርታ ብለሽ ማምጣት አለብሽ አሉ። በቃ በጣም ከመለ በላይ ተናደው ማለት እና በቃ ዳኒም ደግሞ ገባ እሷም ደግሞ ትንሽ ነቃለች መሰለኝ። እነ ዳኒ የሚያደርጉን ነገር ከሄርሜላ ጋር መገናኘታቸው ምናምን ትንሽ አላዩን አሰብ እንድታረግ ያደረገች ይመስለኛል። ወደ ቀርቧ ተመልሳ እና ጋሽዬ ትክክል ናቸው። የጋሽዬ ብቻ ከሆነ እንደዛ እንድትሆን ያደረጓት በጣም አሪፍ ነው። እውነት ነው። ድጋሚ ደግሞ ሪከርድ የገባላት አለ የነ ዳኒ ምናምን አልገባኝም። የነ ዳኒ ሻውሩ ከነ ሄርሜላ ጋር ነው መሰለኝ የሆነ ቮይስ ተልኮላታል መሰለኝ። አራት ቀልድ አየህ በእውነት ያው በጣም በቃ ሌላ ኦሬዲ ተንኮላቸውንም አሁን ባናለች ተንኮላቸውንም ምን እንደታሰበ በደንብ ተረድታለች ማለት ነው። ሲጀመርም ገባ ለአመታት ስትወልድም ያልነበረ ምንም ያልነበረ ሰው ድንገት ልጄ ብሎ ሲመጣ እጅግ አስነዋሪና አሳፋሪ ተግባር ነው። ይሄ ማንም ሰው እንዲሁም በአብርሃም በጣም ጨዋና ትዕግስተኛ ነው ብዬ ነው የማስበው። አስቧል ቤቱ መገኘቱን ተወና ልጄ በማለቱ ራሱ በጣም ከባድ ነገር ነው። ይሄ የሚያስፈራና አሁን ራሱ እነሱ እንደሚቃጠሉ እንደሚናደዱ እርግጠኛ ነኝ። ሄዳ ይቀርታል ትክክል ፎሎ ነው አይባልነችው እንደውም እነ ዳኒ ዘግይቷል ማለት ይችላል። እዚህ ጋር ገባ በጣም ትክክል በጣም በቃ እንደውም እንደዚህ መንቃት ከነበረ በቃ ቀድሞ ቢያደርጉ ይሻል ነበር የምትለው አይነት ተግባር ነው። ገባ ዋው ልክ ነህ። ቶሎ በቃ መባነኗም ጋሽ መናደዷም እሷም ደግሞ ትንሽ ከቀባው ተመልሶም ተደማምሮ ገባ ወደ አብርሃም ይቅርታ ለማለት መወሰኗ በጣም አሪፍ ነገር ነው።
አየህ ስለዚህ አሁን እሷ ገባ አይደለ ይሄ ነገር ገፋፍቷት ይሄም ነገር ሲጨመር ነው ማለት ነው እዚህ ውሳኔ ውስጥ እንድትገባ ያደረጋት ሲጨመር ደግሞ እኔ እስኪ በእናትህ እኔ በጣም ግራ ያጋባኛሉ አንዳንድ ኮሜንቶች አሉ እንዴት ይቅርታ ትጠይቂዋለሽ እንዴት አንቺ ራስሽን ታስገምቻለሽ እንዴት አብርሃምን ይቅርታ እንዴ ባልና ሚስት ናቸው እኮ ይቅርታ መባባላቸው ይበልጥ ፍቅር እንዴ እኔ እውነት በጣም ነው የገረመኝ እንዴት ይዋልሽ እንዴ ጥሎሽ ሄዶ ምናምን ሁለተኛ ነገር ልጁ እውነት ለመናገር ዛረዝ መሄድ ራሱ የሚገባው ነገር አይደለም ማለት ልጁም ትክክል አይደለም እያረገ ያለው ነገር እውነት ማለት ከሷ ጋር ያለው ነገር በቃ አብቀቷል ቢባልም ትንሽ እረፍት እኮ ይወሰዳል ገባ ከሄርሜላ ጋር እያረጋቸው ያሉ የጫጉላ ሽርሽር አይነት ነገሮች እጅግ ይጎዱታል ገባ ትክክል እሱ እንዳለ ሆኖ እነ ዳኒም ይሄን ክፍተት አይተው ነው ገባ እንደዚህ ሊያረጉ ይቻሉት እናም እንደዚህ ገባው ለምሳሌ እሷ እዚህ ጋር ስህተት ኮሜንቱ ምናምን እሱን ገባ ስህተት አለ እሷ ይቅርታ ብላ ሄዳ አንተ ማለት በርግጥ ይሄ ሁለታችሁም የፉክክር እንትን ሜዳ ሆኗል በርግጥ አንዱ ስህተት ያጠፋ አንዱ ይደግማል ምናምን እሱ ሆኖ እንዳለ ከሁለቱ አንዱ ተሸንፎ ይቅርታ ማለት ተገቢው ነው ብዬ ነው ማስበው አንደኛ ነገር እሷ ሴት ናት እሱ ይቅር ከሚል እንደውም እሷ ማለት አሪፍ ነው ብዬ አስባለሁ እሱማ ተደጋጋሚ ጊዜ ብሏል እኮ ግን ጥሩ ሐሳብ ነው ይሄም ራሱ ትክክለኛ ገባ ወንድ ድጋሚ በደጋጋሚ ሲል ከባድ ነው ብዬ ማስበው ነገር ነው ገባ ጥሩ አይደለም መልሶ ማርሱ ሁለተኛ ነገር ታያለ እኮ ደስታ የሚባል መጣ ዳኒ የሚባል መጣ እሷ ኦቨር እንዲያውም አልሄደችም እሱ ከሄርሜላ ጋር እያደረገ ያለው ነገር ከጓደኝነትም ከፍቅረኝነትም አልፎ ባለ ትዳሮች ሁላ የሚያረጉትና አይነት ነገር እየሆነ ነው ገባ እና ደስ አይልም የሚታየው ነገርና እሱን ወደ ቤቷ ወደ አብርሃም ቤት መመለሷ ትልቅ ነገር ነው ጋሽዬም ዳኒን ማስጠንቀቃቸውና በስነ ስርዓት ይሄን ነገር መስመር እንዲዝ ማድረጋቸው በጣም ትልቅ ነገር ነው እና የድምጽ መረጃው እጅህ ገብቷል ማለት ሰምተዋል ገብቷል አይደል የትኛው ድምጽ መረጃ እንዳልኩ ዳኒ ያው እሺ እንደ ሰለማ ተማካተሞሰን ግን እንደሱም እንደተረዶ እኮ ነው በጣም ገፋፍቷታል ያንዳ በጣም ቢቷለም ያክሽን ነበር ምናምን ብሏል ሰማው አይ በቃ ይሄን ነገር ታጣራልኛለህ ድምጽ መረጃው እንዴት እንደደስ ተተኛል እሺ ችግር የለም ሞክራለሁ በቃ ቴንኪው አመሰግናለሁ አዲስ ነገር ካለ ተነግረኛለህ እኔም ጋሽዬን ለማግኘት እሞክራለሁ በቻልኩት አጋጣሚ በቃ ችግር የለም እሺ ቻው እሺ እንግዲህ ያለውን ጉዳይ ሰምታችሁታል ቤተሰብ እነዚህ ልጆች ላይ አንዱ ሲሄድ አንዱ ይመጣል የገዛ ጓደኞቹም አይተኙለትም የገዛ ጓደኞቹ ራሱ ኢየሱስን ነገር ለማፍረስና እንዲበላሽ ለማድረግ በጣም ከፍተኛ ጥረት እንደሚያደርጉ አይተናል ከዚህ ቀደም ማለት ነውና አሁንም እያየን ያለነው ያንን ነገር ነው በቃ የገዛ ጓደኞቹ ጥሩ አይደለም በቃ ዳኒ ራሱ ከዳኒ ጋር ነው አሪፍ ነው ግንኙነት ነው ሆናቸው ሜሪ 100,000 የሞላችበትን ስታከብር አሪፍ ነው ግንኙነት አሪፍ ነገር ላይ እንዳሉ ነው ያኔ ራሱ አብርሃም ወልዶ ነበርና አሁን ዳኒ ከምን ተነስቶ ልጄ ብሎ እንደመጣ በጣም ግራ የሚያጋባ ስለሆነ ነው እንግዲህ ጋሽዬ ይሄን እርምጃ ወሰዱት ሩታ የምትናገሩ ሰዎች አላችሁ ሩታ ያደረገችው ነገር ትክክል አይደለም ሩታ እንዴት ታደርጋለች ሩታ በስነ ስርዓት ምንም የሌለው ነገር ትክክለኛ ነገር ነው ያረክሽው በርቺ እኛ ካንቺ ጎን ነን ይሄን ነገር አሁን ብዙ ሰዎች አንዳንድ ኮሜንት ያያየው ነበር የሩታ ይሄን ቪዲዮ ከለቀቀሽ በኋላ በጣም ብዙ ንግግሮችን ሲናገሯት ነበር ለምን ይቅርታ ጠይቀዋለሽ ምን ስለሆነ ነው ምናምን እንደዛ አይባልም ነውር ነው እንደዛ በጭራሽ አይባልም በቃ ትክክለኛ ነገር ነው ያደረገችው ትክክለኛ ነገር ያም ስለሆነ ነው ነገሩ እንደዚህ እንዲፈታ የቻለው ማለት ነው ያም ስለሆነ ነው ያ ነገር የተፈጠረውና ሩታ ያረክሽ ነገር ትክክል ነው ቤትሽን ለማቆም የሄድሽበት መንገድ ትክክል ነው ማንንም አትስሚ አታዳምጪ ሰዎች ያንቺን ኑሮ አይኖሩልሽም ያንቺን ኑሮ የምትኖሪው አንቺና አንቺ ነሽ ስለዚህ ያረክሽውን ውሳኔ ላይ አንዳችም ጸጸት ሊሰማሽ አይገባም ምንም አይነት ጸጸት ሊሰማሽ አይገባም ያረክሽው ነገር ትክክል ነው ስለዚህ በእርግጠኝነት አሁን እንግዲህ ወደ ይመጣል ሩታ ቤት ይገባል ነገሮች በዚህ እንደሚቋጩ ተስፋ አደርጋለሁ ግን
ዳኒ በጋሼ ማስፈራሪያና በጋሼ ዛቻ ይቆማል ብዬ አላስብም። ምናልባት ሌላ ፕላን ይዞ ሊመጣ ስለሚችል ከወዲሁ መጠንቀቅ አለብሽ ብዬ አስባለሁ። በአብርሃም በኩል ግን ትንሽ ተስፋ መቁረጥ ይታያል። ይሄ ደግሞ የሚያጋጥም ነው። ተደጋጋሚ ጊዜ ሞክሯል ካንቺ ጋር ለመሆን ካንቺ ጋር እንትን ለማድረግ በጣም ተደጋጋሚ ጊዜ ሞክሯልና አሁንም ሲመጣ በጥርጣሬ ነው የሚሞል። ለምን ከዚህ ቀደም ያረግሽው ነገር አለ፣ ተስተካክያለሁ፣ ተለውጫለሁ፣ ልጃችንን አብረን ማሳደግ አለብን በኋላ ማን እንደሆንኩኝ ስትነቴ ማሳየት አለብኝ ለዛ ነው ብለሽ እንደሸወርሽው አድርገሽ ስታወሪ ነበርና አሁን ላይ ደግሞ ይህን ነገር ስናይ በእርግጠኝነትም ነገሩ መሬት ይወርዳል፣ ሰላም ይፈጠራል ብዬ ተስፋ አደርጋለሁ ማለት ነው። እና ወዳችኋለሁ። ያለውን ነገር አሁንም እየተከታተልኩ ለእናንተ እንተልላችኋለሁ። ሰሞኑን ትንሽ ከስትራግሎች አጋጥሞኝ ነበርና ትንሽ እነሱን ፊክስ እስከማድረግ ነውና በደንብ አድርገን እንግዲህ እየተማማርን የሚያስተምረውን እየያዝን የማይጠቅመውን ደግሞ ወደ ጎን እያደረግን እንቀጥላለን ማለት ነው። ወዳችኋለሁ። ባይ